መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ አንድ መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ ሁለት መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አለያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። መቼም የማይደገም የተለያየ ሐሳቦች ሰሞኑን የወጡ መረጃዎች አሉ። መረጃዎቹን እናያይዛለን። የብርጌና አህመዶ መግለጫ አለ። እንዲሁም የተለያየ ኢንተርናሽናል ሚዲያዎች የዘገቧቸው ዘገባዎችም አሉ። እነዛ ዘገባዎችም ብዙ ነገሮችን አንስተዋል። የሰሞኑን ክስተት በተመለከተ አንስተዋል። ቅድም ካነሳ ነው አቅጣጫ የማስቀየስ ስራዎች ጋም ተያይዞ አንድ ክሪቲካል ትሪት የሚባል በአሜሪካ ደህንነት ላይ የሚሰራ ተቋም መከላከያ ሰሞኑን የተባለውን ቦታ መቆጣጠሩንም ይፋ አድርጓል። ስለዚህ አንድ እሱ እናነሳለን። ሁለተኛ የብርጌና አህመዱን መግለጫም እናየዋለን። ሶስተኛ ጀነራል ባጫ ደበሌ ያነሳቸው አንዳንድ ነጥቦች አሉ። በይደር ያቆየናቸው ዛሬ ሙሉ ተለቋል በቢቢሲ ላይ። የተወሰኑ ሐሳቦችን ከዛ ጋም አያይዘን እናነሳለን። ብዙ በዚህ የሻዕቢያ ሰዎች በትግራይ ገብተው የፈጸሙት ምንድን ነው የሚለው ላይ አሁንም ብዙ ሰው በአጋጣሚ ስገባም በተለይ ወዳጄ ቴዲ ከስፍራው ብዙ ቪዲዮዎች እየላካችሁልኝ ነው። ስለዚህ ይሄ ራሱን ችሎ መጣበታል። ቃል ገባላችኋለሁ። በደንብ ኦርጋናይዝድ የሆነ እድሜ ልካቸውን አንገታቸውን የሚያስደፋ ሲመጣ ጄኖሳይደሩ ምናምን ሲል ከኢሳያስ ጋር ሲጨባበጥ የሚደነግጥበት፣ ከኢሳያስ ሰዎች ጋር ሲሆን የሚደነግጡበት፣ ምናልባትም አንዳንዶቹ የፖለቲካ ገመድ የሚገዙበትን ነገር እንሰራለን። ቀላል እንዳይመስላችሁ። አሁን ለምሳሌ ቅድም ያልኳችሁ የግብርና ኃላፊው ቪዲዮ ልኮልኛል ቴዲ፣ አሁን ከገባው በኋላ ስለሆነ እያንዳንዷን ነገር ቆርጦ እንትን ያሉት ማለት ነው። ስለዚህ በዛ ደረጃ እናያለን። ምናልባት የሸሪናን ከሱ ለመጀመር ይሄ ክሪቲካል ትሪት የሚባለው መከላከያ ቦታውን ተቆጣጥሮታል የሚል ዘገባ ሰርቷል። ያ ዘገባ እኔ ከምናገረው ሪፖርተር ዛሬ የዘገበውን ላሰማችሁና ወደሚቀጥለው እንሄዳለን። የኢትዮጵያ መከላከያ ሰራዊት ከሳምንት በፊት ከነበረው ውጊያ በኋላ በሱዳን ድንበር አካባቢ የሚገኘውን ቦታ እንደተቆጣጠረና አንጻራዊ ሰላም እንደሰፈነበት ተገለጸ። በኢትዮጵያ ሰሜናዊ ክፍል በትግራይ ክልልና በአማራ ክልል እንዲሁም በሱዳን አዋሳኝ አካባቢ በመከላከያ ሰራዊትና በህወሓት መካከል ከተቀሰቀሰው ውጊያ በኋላ አካባቢው አንጻራዊ ሰላም እንደሰፈነበትና መከላከያ ሰራዊት አካባቢውን እንደተቆጣጠረ ተገልጿል። ከአሜሪካ ደህንነትና ብሔራዊ ጥቅም አንጻር ሚና ያላቸው ግጭቶችንና የግጭት አዝማሚያዎችን የሚሰንደው ክሪቲካል ትሬትስ የተሰኘ ድረገጽ ባለፈው ቅዳሜ በሸረሪና አካባቢ ሐምሌ 25 ቀን 2018 ዓ.ም ከተካሄደው ውጊያ በኋላ ተጨማሪ ግጭቶች የሉም ያለ ሲሆን፣ ይሁን እንጂ በተፋላሚ ኃይሎች መካከል ወታደራዊ እንቅስቃሴን ለመቀነስ ወይንም በውጥረቱ ዙሪያ ለመነጋገር በይፋ አቋማቸውን ያልገለጹ በመሆኑ ግጭቱ በአጋጣሚ ሊደገም እንደሚችልና በፍጥነት ወደ ሰፊ ጦርነት ሊቀየር እንደሚችል ስጋት ፈጥሯል ሲል አስታውቋል። የኢትዮጵያ መከላከያ ሰራዊት በሱዳን ድንበር አቅራቢያ በተለያዩ አካባቢዎች በተካሄደው ግጭት የህወሓት ኃይል ወታደራዊ የበላይነት እንዳይወስድ መከላከል ችሏል ያለው ዘገባው በሱዳን ይንቀሳቀሱ የነበሩ የህወሓት ክፍሎች በውጊያው ተሳትፈው ውጊያው እንደቆመ ወደ ሱዳን መመለሳቸው ተሰምቷል ብሏል።
ቢቢሲ እንደዘገበው ደግሞ ግጭቱ በመቶዎች የሚቆጠሩ የትግራይ ተወላጆችን ወደ ሱዳን እንዲሰደዱ ያደረገ ሲሆን የሱዳን የስደተኞች ኮሚሽን በበኩሉ በግጭቱ ወቅት የተተኮሰ ከባድ መሳሪያ በኢትዮጵያ ድንበር አቅራቢያ በሚገኝ የሱዳን የስደተኞች ካምፕ ላይ በመውደቁ በርካታ የኢትዮጵያ ስደተኞች መሞታቸውን አስታውቋል። ህወሓት ባወጣው መግለጫ ግን የመከላከያ ሰራዊት ቀድሞ ጥቃት እንደከፈተ በመወንጀል መከላከያ ሰራዊት ከሱዳን ፈጥኖ ደራሽ ኃይል ጋር በመተባበር እንደተዋጋ ያለማስረጃ ክስ አቅርቧል ያለው ክሪቲካል ትሬትስ ቡድኑ ለቀጣይ ግጭት ዝግጁ መሆኑን ያረጋገጠ ሲሆን ከዚያን ጊዜ ጀምሮ የትግራይ ታጣቂዎችን የውስጥ ግንኙነት በእጅጉ እንዲገደብ ወስኗል ሲል ገልጿል። በሌላ በኩል በደቡባዊ ትግራይ በሚገኙ አወዛጋቢ አካባቢዎች ህወሓት ታጣቂ ኃይሎችን በማሰባሰብ ላይ ይገኛል ያለ ሲሆን ከኢትዮጵያ መንግስት ጋር ላቸው ቅራኔ ከህወሓት ጋር ጥምረት የፈጠረው ኤርትራ ለህወሓት ድጋፍ ለማሳየት ወታደራዊ ባለስልጣናትን ወደ ትግራይ ልኮ በይፋ መታየታቸው ሌላኛው የስጋት መነሻ ሆኗል ብሏል። የኢትዮጵያ ፌዴራል መንግስት ከግጭቱ ጋር በተያያዘ የመስኖና ቆላማ ሚኒስትሩ ዶክተር አብርሃም በላይ ካሰራጩትና ህወሓትን ከወነጀሉበት መግለጫ ውጪ እስካሁን በይፋ የሰጠው መግለጫ የለም። በኢትዮጵያና በሱዳን ድንበር አካባቢዎች አንጻራዊ ሰላም የሰፈነ ቢሆንም በኢትዮጵያ ሰራዊትና በህወሓት መካከል የተካሄደው ግጭት የ2022 የፕሪቶሪያ የሰላም ስምምነት መፍረስን በተመለከተ ስጋቶችን ዳግም ቀስቅሷል ያለው የሱዳን የዜና ምንጭ ደግሞ ውጥረቱ የአፍሪካ ህብረት ቢያንስ 600,000 ሰዎችን ገድሏል ብሎ የገመተውን የትግራይ ጦርነት ተከትሎ 4 ዓመት ባልሞላ ጊዜ ውስጥ በሰሜን ኢትዮጵያ ዳግም ግጭት ሊፈጠር ይችላል የሚል ከፍተኛ ስጋት መፍጠሩን ከአካባቢው ነዋሪዎች ሰምቻለሁ ብሏል። የኢትዮጵያ መንግስት የካቢኔ አባሉ ዶክተር አብርሃም ግጭቱን የጀመረው ህወሓት መሆኑን በመግለጽ ቡድኑ በኢትዮጵያ በኤርትራና በሱዳን ድንበር መጋጠሚያ አካባቢ ባሉ የኢትዮጵያ ወታደሮች ላይ ጥቃት እንደሰነዘረ ተናግረው ነበር። ህወሓት ከፋኖ ታጣቂዎች ከኦሮሞ ነጻነት ሰራዊትና ከውጭ አካላት ጋር በመቀናጀት ወታደራዊ እንቅስቃሴ ለማድረግ እያቀደ መሆኑና ኢትዮጵያን ወደ ሰፊ ቀጠናዊ ግጭት ለመክተት የታቀደ የእጅ አዙር ጦርነት ለመክፈት ስለመዘጋጀቱ የጦር መኮንኖች ሲናገሩ ይደመጣል። የትግራይ ወቅታዊ ውጥረት በኤርትራና በሱዳን ድንበር አካባቢዎች ጭምር ስጋት መፍጠሩን ዘገባዎች እየጠቆሙ ነው። ይሄ ነው የዛሬ ሪፖርተር ዘገባ ነው። በቃ ምን የምንጨምረው ክሪቲካል ትሪት የሚባለው የዚህ የአሜሪካ ደህንነት ላይ የሚሰራው ተቋም የትግራይ ኃይሎች ሞክረው የህወሓት አርሚ ምናምን የሚባለው ሞክረው ተመተው ወደ ሱዳን ህዝብ ተቀላቅለዋል። ይሄ ነው አዲስ ኮምፓስ ቅድሚያውን ሰጥቶ ያለፈው እሑድ ነግሯችሁ ነበር። መቋቋም አቅታቸው ምስኪን ወጣቶች የትግራይ ወጣቶች ደንግጠው መቋቋም አቅታቸው ወንዝ ውስጥ ነው የገቡት። የወንዝ ራት ነው የሆኑት። በአንድ ጊዜ 15 ሬሳ የሚገኝበት ነው የሆነው። ይሄ የሆነ ግን ደብረጽዮን ፈትለወርቅ ልጇን አስመራ ልካለች። እኔ የሆነ ነገር በሆን ልጄ ብሎ አስመራ ልኳለች። አስመራ ሆኖ ይድናል አይድንም ሌላ ጉዳይ ነው። ክንፈ ዳኘው ከእሱ ጋር ልጁን ልኳል አስመራ። ምክንያቱም እነሱ ቁጥጥር ስላለ ሹልክ ብለው ይወጣሉ፣ አይሞቱም። እነሱ ሜቢ ጦርነቱ ቢነሳ ሮጦ አስመራም ስለሚገቡ ማለት። ይሄ ምስኪን የደሃ ልጅ ግን ምስኪን ውሃው እየበላው ነው፣ እያለቀ ነው። ደን ደግሞ ይመጡና ሚሊዮኖች ምናምን ይሏቸዋል ማለት ነው። ይሄ ጄኖሳይድ የሚለውን ደጋግማችሁ ስታነሱ ታይቻለሁ። ኢንቴንሽኑን ብቻ ልንገራችሁ። ለምንድን ነው እነ ደብረ ጽዮን ወይም የትግራይ ብሔርተኞች ጽንፈኛው በተለይ ያልሆነውም ሊሆን ይችላል ትግራይ ብሔር ጽንፈኛው በተለይ ለምንድነው ደግሞ ደጋግሞ ጄኖሳይድ የሚለው? በእርግጥስ ስለ ትግራይ ህዝብ ቆርቁሮት ነው ወይ? እሱን ጥያቄ ነው። ሁሌ ልክ እንዲህ ሲሏችሁ በእርግጥስ የትግራይ ህዝብ ቆርቁሯችኋል ወይ ብሏችሁ ጠይቋቸው። ጄኖሳይደሩ ከሌ ጄኖሳይደሩ ምናምን ሲሏችሁ የትግራይ ህዝብ ቆርቆራችሁ ብላችሁ ጠይቋቸው። አዎ ካሉ ነው ታዲያ ጄኖሳይደሩ ሻዕቢያ ጋር ሄዳችሁ በሏቸው። ኦኬ አንድ ጄኖሳይደሩ 76% ፈጸመብን የምትሉት ጋር ለምን ሄዳችሁ ብላችሁ ጠይቋቸው። አንደኛ። ሁለተኛው ግን መሰረታዊ ነገር ልንገራችሁ። ህወሓት አገረ ትግራይን ወስኗል። ትግራይ አገር መሆን አለባት የሚለው ትግራይ አገር ለመሆን ደግሞ
በተባበሩ መንግስታት እውቅና ማግኘት አለባት፣ በሌሎች ሀገሮች እውቅና ማግኘት አለባት። ሀገሮች አፍሪካ ላይ እውቅና ለማግኘት ሁለት ነገሮች ብዙ ጊዜ ያሟላሉ። ሁለት ነገሮች ማለት በአንድ በኩል ወይ እነዛ በቅኝ ግዛት ተይዘው ነበረ ከተባለ ማለት የኤርትራ ሀገር መሆን ቅኝ ግዛት የተባለበት ለዛ ነው። ሁለተኛው ግን ጄኖሳይድ ተፈጽሟል ከተባለ ተፈጽሞብኛል የሚለው አካል አገር ልሁን ብሎ ሲጠይቅ የተባበሩ መንግስታት አይ ጄኖሳይድ ከፈጸመብህ ጋማ አብረህ አትሆንም ብትሆን ብሎ አይወስንም። ለዚህ ነው ባይዘዌ ኢትዮጵያ ጄኖሳይደሯ ኢትዮጵያ የሚሉት። ልክ ጄኖሳይደሯ አብይ ብለው ቀጥለው ጄኖሳይደሯ ኢትዮጵያ ነው የሚሉት። አስተውላችሁ ከሆነ ጄኖሳይደሯ አዲስ አበባ ነው የሚሉት። ለምንድነው ጄኖሳይደሯ አዲስ አበባ የሚሏት? ቢኮስ ከከተማዋም ከአገሩም ከዋና ከተማው ከአገሩ ጋር ጸባለን ነው እያሉ ያሉት። የኦሮሞ ጽንፈኞችም ለእነሱ ሲሆን እንደሱ ነው የሚሏቸው። ነገር ጸጋዬ አራርሳን ስሙት። ቢኮስ እነ ጸጋዬ አራርሳም ትግራይ አገር ሆና እንድትሄድ ይፈልጋሉ። ትግራይ አገር ሆና ከሄደች እዚህ ጋር ኦሮሞ የሚባል ሀገርም የመፍጠር እድል አለን ብለው ስለሚያምኑ ማለት ስትራቴጂካል ነው አላይ ያደረጉት። የአማራው ነው ግራ የገባው እንጂ ሁለቱ ግልጽ ናቸው። እነ ጸጋዬ አራርሳም ሀገረ ኦሮሚያ ነው፣ እነዛም ሀገረ ትግራይ። እነ ጸጋዬ የኢምፓየር ጥያቄ የቅኝ ግዛት ጥያቄ ነው የሚያነሱት። ኦሮሞቹ አይታ እና ሰፋ ጃለታ ማለት ኢትዮጵያ ኢምፓየር ናት፣ ቅኝ ግዛት ገዢያችንና ነው የሚል። ስለዚህ በሱ ምክንያት አገር እንሆናለን ነው የኦሮሞቹ የኦሮሞ ጽንፈኞች። እነዛ ግን ቅኝ ግዛት ሊሉ አይችሉም። ህወሓቶች ቅኝ ግዛት ሊሉ የሚችሉበት አንዳችም ነገር የለም። ስለዚህ ያላቸው አማራጭ ጄኖሳይድ የሚለው ነው። ሰው ጄኖሳይደሯ ማናት? አዲስ አበባ። ጄኖሳይደሯ ማናት? ኢትዮጵያ። ከሀገረ ኢትዮጵያ ከሚባለው ጋር የተጣሉት ማለት አንገታቸው ቢቆረጥ ጄኖሳይደሯ አስመራ አይሉም። ሰምታችኋል ሲሉ ጄኖሳይደሯ ኤርትራ አይሉም። ጄኖሳይደሯ ኢትዮጵያ ግን ይላሉ። ጄኖሳይደሯ አዲስ አበባ ይላሉ። ሶ ይሄ እንደ አንድ ሚኒመም ሪኳየርመንት ሙሉ ለሙሉ ነው እያልኩ ያሉ። በቃ እንዲህ ከሆነ እንዲህ ይሆናል እያልኩ አይደለም። እንደ ሪኳየርመንት ከሚታዩ ነገሮች ናቸው። ስለዚህ በጣም ነው የሚናደዱት ስትከራከሯቸው። በቃ ስማችሁን ሊያጠፉ ነው የሚመጡት። እኔ ከአንድ ሰሞን አንድ ወዳጅ የነበረ ሚዲያ ያለው አሁንም ውጭ ሀገር እንደዚህ የትግራይ ብሔርተኛ አሁን ጽንፈኛ ሆኖ ወጥቷል። ኢትዮጵያ ኢትዮጵያ ሲል ነበረ። እንደዚህ ይሄ ኮንሴፕት አይ ቲንክ ከዚህ ከሀገረ ምስረታ ጋር ከተያዘ አደገኛ ነው ብዬ አስተያየት ሰጠው። ከፕሮግራሙ በኋላ እንዴት ይሄ እኮ ጄኖሳይዱን መካድ ነው ኤርሚያስ ምናምን። እኔ ጄኖሳይድ ሌላ ጉዳይ ነው፣ እሱ ይጣራ። በፖለቲካ ብቻ ሳይሆን በህግ የሚረጋገጥ ነገር ነው። ሻዕቢያ ፈጽሟል ብዬ አምናለሁ። እኔ ለምሳሌ ምሳሌ ነው የምሰጣችሁ። ይኸው የማቀርበውም ለዛ ነው። የኢትዮጵያ መንግስት ወይም የኢትዮጵያ ወታደሮች ግን በምን ራሽናሊቲ ነው የትግራይን ህዝብ እናጥፋው የእንደዚህ እናጥፋው ብለው አሉ ብዬ አላምንም። ወይ ንብረት የዘረፉበት ሄደው ሲቆርጡ ያሳዩን ከሆነ ያሳይ። የኢትዮጵያ ወታደሮች ሄደው እንትኑን ማንጎን ሲቆርጡ፣ ፓፓያውን ሲቆርጡ፣ እህል ሲያደበዩ ምናምን ካለ ያሳዩን የኢትዮጵያ ወታደሮች። መቼ ኢትዮጵያ በወታደሮቿን የተሳተፈችው። ስለዚህ ኮንሴፕቹዋሊ ኢትዮጵያ ጋር የተሳሰረውም አዲስ አበባም ጋር የተሳሰረው ሌላ ምክንያት አይደለም። ምክንያቱ ኢትዮጵያ ጋር ጄኖሳይድ ፈጽማብኛለች ስላለ። ስለዚህ ካውንተር እንትን ያስፈልገዋል። አይኖ መተው ጸረ ህዝብ ጸረ ትግራይ ምናምን ታፔላ እንደሚለጥፉ አውቃለሁ። ችግር የለውም ይለጥፉ። ስለዚህ ይሄ የጽንፈኛው የትግራይ ብሔርተኛ ጄኖሳይድ የሚል ቃል ሲያመጣ ከህዝቡ ጋር ተቆርቁሮ የህዝብ ስሜት ተሰምቶት አይደለም። ይረዳኛል አገረ ኤርትራ በሚል ነው አገረ ትግራይ ይረዳኛል የሚል ነው። ለሱ ነው መተባበር ያስፈልጋል ብዬ አላምንም። ያም ሆነ ስላነሳችሁልኝ ነው ይሄ ጥያቄ። እዛ ሄደው እንግዲህ የሸረሪናን ነው እያነሳን ያለ ነው። ይኸው ሪፖርቶቹ የሚያሳዩት ይህንን ነው። ሁለተኛው የብርጌድ ንሓመዶ ነው። ብርጌድ ንሓመዶ መግለጫ ሰጥቷል። አንድ 2-3 ነጥቦች አሉ።
ስለያዝኩትም አንስተን ወደ ሌሎቹ ነጥቦች እንሄዳለን። ጽምዶ የኤርትራ ህዝብ አይበጅም፣ ለትግራይ ህዝብ አይበጅም። ጽምዶ የኤርትራ ህዝብ አይበጅም፣ ለትግራይ ህዝብ አይበጅም። ጽምዶ የቀረን አፍሪካ ስጋት ነው። ስሜ በየነገረ እግዚአብሔር ወይም ደግሞ የትግል ስሜ ውፉ ይባላሉ። የኢፒአርኤፍ የፖለቲካና የዲፕሎማሲ ኃላፊ ነኝ። በመጀመሪያ የብርጌድ ንሓመዱ አመጣጥ ወይም አጀማመር በትንሹ መግለጽ እፈልጋለሁ። ብርጌድ ንሓመዱ የዲያስፖራ ህዝባዊ እንቅስቃሴ ሆኖ በ2022 በአውሮፓ እየተጀመረ ነው። ዋና ዓላማዎቹ ደግሞ በኤርትራ ስር ነቀል ለውጥ ማምጣት፣ ከዚህ ቀጥሎ በዲያስፖራ ያለው ህዝብ ማደራጀት፣ ሶስተኛ ደግሞ በአገር ውስጥ ያለው ተስፋን የለውጥ ፍላጎት ማጠናከር ነው። ከዚህ ቀጥሎ በስርዓቱ በዲያስፖራ የሚካሄዱ ህገወጥ ተግባራት ማጋለጥ ናቸው። የኛ ጽምዶ ህዝባዊ መሰረት ያለው የጦርነት አባዜ ይህ ጽምዶ የተባለ ህዝባዊ መሰረት ስለሌለው እኛ ደግሞ የህዝብ ተልዕኮ ስላለን እሱ አንደግፈውም፣ እውቅናም አንሰጠውም። የጦርነት አባዜ የተሸከመ ስለሆነ እኛ እዚህ ያለነው ዓላማ አንዱ እሱ ለመከላከል እና እሱ ለማክሸፍ ነው። የኛ ጽምዶ ህዝባዊ መሰረት ያለው ኢኮኖሚ፣ ፖለቲካ፣ ሶሻል ሁሉ ያጠቃለለ ዘላቂ ላይፍ ታይም መፍትሄ ችግራችን በዘላቂ መፍትሄ ማቋጨት እንዲያገኝ ምን መንቀሳቀስ ላይ ያለ ነው። ከዚህ ጽምዶ የኤርትራ ህዝብም አይበጅም፣ ለትግራይ ህዝብም አይበጅም። ለመጥፎ ነገር ደግሞ እንደ ህዝብ መታገል አለብን ብለን ክሊር ያደረግነው ዓላማችን ነው። የኢትዮጵያ መንግስትና የኢትዮጵያ ህዝብ ደግሞ የህዝብ ተልዕኮ ያለው ድርጅት ካወቀ በኋላ ደግሞ ደግፎ ወደ ዓላማችን እንዲሳካ ለማድረግ ነው እዚህ እድል ተጠቅመን ጥሪያችን ማስተላለፍ ተገኝተን ያለ ነው። አንድ ሁለት ሶስት ነጥቦች ላንሳ። ጥርጣሬዎቻችሁ፣ ስጋቶቻችሁን እኔም ሼር አድርገዋለሁ። በነገራችን ላይ በሚገባ ደረጃ እየሰሩ አይደለም የሚለውም ነገርም እንደተጠበቀ ሆኖ እንግዲህ ትላንትና በሚጠበቀው መልኩ አልሰሩም ማለት ነገ አይሰሩም ማለት አይደለም። አንዱ እሱ ነው። ሰው ከስህተቶቻቸው ከስህተትን ሴንስ ፈጣን አይደለም፣ እንትናቸው እንቅስቃሴያቸው ፈጣን አይደለም። በራሳቸው ቆሞ የመሄድ ችግሮችም ኦን ኤንድ ኦፍ አለ። የሆነ አጀንዳ ሲነሳ ክርብት የሚሉ ውስጣቸው አለ። የሆነ አጀንዳ በመጣ ቁጥር በቃ የሚባንኑ የሚበረግጉ አሉ። አንዳንዶቹ የኢትዮጵያ የባህር በር ጥያቄ ሲነሳ ይበረግጋሉ እና ፎር ዋት ታዲያ? እኛ እኮ የባህር በር ጥያቄያችን ፍትሐዊም ህጋዊም ጥያቄ ነው።
እንውሰድ አይደለም ቆርጠን እንውሰድ የሚል የኢትዮጵያ መንግስት ካሁን አላየው፣ ሌላ ጉዳይ ነው እሱ። ግን በሰጥቶ መቀበል ውስጥ ኢትዮጵያም ከባህር በር ከቀይ ባህር መውጣት የለባትም ነው። እስከ መቼ ነው? ዛሬ እየጋጠማት ያለው ችግር እሱ ነው። ስለዚህ የሀሳብ ጥራት፣ የሰው ኃይል ጥራት ችግሮች እንዳሉባቸው እኔም ፊል አደርጋለሁ። አንዳንዶቹ ከዚህ በፊት አገኛቸው ነበር እኔ ውጭ ሀገር ያሉት የተወሰኑትን ፕሮግራምም ማሰራቸውም ነበሩ እና ፕሮግራም ሴንስ መረጃዎቹን ኮሌክት ማድረግበት ማለት ነው። እና የሆነች ነገር ሲነሳ ድንብር የማለት ነገር እመለከታለሁ። ይሄ መቀረፍ አለበት። በዚህ በብርጌና ሐመዶ አካባቢ ያለው ችግር የጠራ አቋም መያዝ አሉ። የጠራ አቋም ያላቸው የኤርትራ ሉዓላዊነት መጠበቅ አለበት፣ አት ዘ ሴም ታይም ደግሞ የኢትዮጵያ የባህር በር ጥያቄ መፈታት አለበት የሚለዋል። የሻዕቢያ መንግስት የኤርትራ ህዝብ ጠላት ነው ብለው እነዚህም ዲፋይን አድርገዋል። በቃ ከኤርትራ መንግስት ጠላት ነው ኢሳያስ። በዛ ደረጃ ማስመር ያስፈልጋል። አንደኛው እሱ ነው። ሁለተኛ ሞቢላይዝ የማድረግ አቅማቸውን እንደምንሰማው እንደተነገረንም ወደ 400,000 የሚጠጉ ኤርትራውያን በአብዛኛው ወጣቶች አዲስ አበባ ነው ያሉት፣ ኢትዮጵያ ነው ያሉት። 400,000 የትም የለም። አንደኛ ነው ባይዘዌ የኤርትራ ወጣቶች ሲሰደዱ በቁጥር 1 የሚሰደዱት ኢትዮጵያ ነው። እንኳን ኢትዮጵያን ጠላት ሊያረጉ ማለት ነው። ይሄ አጠገባችን እነ ደብረ ጽዮን እኮ ጄኖሳይደሩ አዲስ አበባ፣ ጄኖሳይደሩ ኢትዮጵያ እያሉ እኮ ሀገራቸው ነው የትግራይ ሰዎች። ከ500,000 በላይ ባለፉት አንድ ዓመት እኮ ከ500,000 በላይ ተጋሩዎች ተፈናቅለው አዲስ አበባ ነው ያሉት። ተፈናቀሉ የሚለውን ቃል ከጌታቸው ረዳ ነው የተዋስኩት። እዛ ደብረ ጽዮን ምን ይልሃል? ጄኖሳይደሩ አዲስ አበባ ይልሃል። ፈትለወርቅ ምን ትላለች? ጄኖሳይደሩ አዲስ አበባ ትላለች። 500,000 በላይ የትግራይ ወጣቶች የተጋሩ ወጣቶች አዲስ አበባ ነው ያሉት። ጄኖሳይደሩ ያሏት እነሱ። ደሴም ስቶሪ ለኤርትራውያኖችም ከ400,000 በላይ በአብዛኞቹ ወጣት የሆኑ የኤርትራ ልጆች እውነት እንነጋገር ከተባለ ከፊሉ ኤርትራ ውስጥ ካለው ወጣት ኢትዮጵያ ውስጥ ያለው ወጣት የሚበልጥ ይመስለኛል። ኤርትራ ውስጥ ካለው ወጣት ከሚሊቴሪ ምናምን ውጪ ማለት ነው። ስለዚህ ያንን ሞቢላይዝ ማድረግ የሚያስፈልግበት ነገር አለ ማለት ነው። የእነዚህ ሰዎች ጉልበት በአንድ በኩል ይሄ አዲስ አበባ ያለውን ኢትዮጵያ ያለውን ኤርትራዊ የሀሳብ ጥራት በመፈጥረት ማደራጀትና አብሮ መንቀሳቀስ ጠቃሚ ነው ብዬ አምናለሁ። ሁለተኛው እሱ ነው። ሶስተኛው እንግዲህ በኢትዮጵያ መንግስት በኩል ይሄ ነው ብዬ ልናገረው የምችል ነገር የለኝም። ግን ምን ያህል ይሄ የመደገፍ ጉዳይ አሁን ኢሳያስ በሚንቀሳቀሰው ልክ ጎረቤት ሀገሮችን በሚያተራምስ ደረጃ ኦርጋናይዝ እያደረገ እዚህ ጋር እንደው በሰው ሀገር ጉዳይ ላይ ጣልቃ መግባት አስቸጋሪ ነው ምናምን ካልክ እኔ ያ አስተሳሰብ ፋንዳሜንታል በሆነ መልኩ መቀየር አለበት ብዬ ነው ማለት። አሁን በተለይ ፋንዳሜንታል በሆነ ምክንያቱም ዛሬ የሻዕቢያ ወታደሮች ኢትዮጵያ ድንበር ገብተው አሳይተውናል። ቲፒኤልኤፍ ያለ ስልጣኑ ያለ ህጋዊ እውቅናው የሻዕቢያ ወታደሮችን አሰልፎ ሲያስገባ አይተናል። በኢትዮጵያ ጉዳይ በቀጥታ ዓለም ያየው የታዘበው ይኸው የአሜሪካ ሪፖርት እሱ ነው። ቅድም ያሰሟችሁ ክሪቲካል ትሪት የሚለው አንዱ ያሳየው የኤርትራ ወታደሮች ኢትዮጵያ ገብተዋል ነው። አሁን እየወጡ ያሉ መረጃዎች ደግሞ አሮጌም ይሁን አዲስ የታንኮች ምኖች ከኤርትራ ወደ ኢትዮጵያ እየገቡ ነው። የጦር መሳሪያዎች ከኤርትራ ወደ ኢትዮጵያ እያስገቡ ነው አሁን ያሉት። ስለዚህ አሁን በግልጽ
የኤርትራ መንግስት በኢትዮጵያ ላይ እያሳደረ ያለው ጣልቃ ገብነት ግልጽ ሆኖ ወጥቷል። ይሄ ከወጣ ደግሞ ለምንድን ነው እኛስ? ስለዚህ አንዱ ኒውተን ሎ በኒውተን ሎ ደረጃ ፎር ኤቭሪ አክሽን ሪአክሽን ብለን ባንል እንኳን በዛ መጠን በፍጥነት መሄድ አለብን ብዬ አምናለሁ። ይሄ የታወቀ እንትን ነው። ስለዚህ እኔ የኢትዮጵያ መንግስት ኢሳያስን ሲያወርደው ጦርነቱ ከተጀመረ ኢትዮጵያ ሰው ማስቀመጥ አለባት ብዬ አላምንም። ለኤርትራውያን ነው መልቀቅ ያለበት። ለኤርትራውያን ሲለቅ ግን እንደነዚህ አይነት እንደ ብርጌና ሐመዶ ሌሎች አካላቶች ተዘጋጅተው መጠበቅ መቻል አለበት። የኤርትራ መንግስት ይወድቃል፣ አትጠራጠሩ። በሱ የለም ሸትልም ነግሮናል። እንደ ተፈጥሮ ራሱ እየጨረሳቸው ባዶ ቀርተዋል እና እኛ ባንገባም ያልቃሉ፣ አመራሩ ያልቃል፣ ተተኪ የለውም፣ ኢንስቲትዩሽን የለውም። አንድ አካል ደግሞ ተተኪ ሳይኖረው ተቋም ሳይኖረው እንደ ሀገር መቀጠልም አይችልም። አሁን አንዳንዶች እመጣለሁ ወደ ባጫ ኤርትራ ትፈርሳለች አለ ኢትዮጵያስ ምናምን። ኢትዮጵያማ ተቋም አላት፣ ኢንስቲትዩሽኖች አላት። ኢትዮጵያ መንግስት ብልጽግና የሆነ ነገር ቢሆን ተቋማት አሉ። ኢትዮጵያ ሪዚሊያንት ናት። ያኮ ተቋም የለው ሰው የለው እኮ አለቁ እኮ 80 ዓመት እያከበሩ እኮ ነው፣ ሞታቸውን እያከበሩ እኮ ነው። የእያንዳንዱ ሰው መቃብር ላይ ሲሄዱ እኮ ስለ ራሳቸው ቀብር እኮ ነው የሚያስቡት። ርዕሶም ላይ ሲደርሱ ርዕሶምን ኢሳያስ በርዕሶም አይን ነው እሱን የራሱን እያያሉ። ሌሎቹም በ82 ዓመታቸው የጤና ሚኒስትር እንደነበሩ ሳሚ ነገረን እኮ ልደታቸውን ያከብራሉ። 82 ዓመት የጤና ሚኒስትሯ። ስለዚህ በዕድሜም የሉም፣ በኢንስቲትዩሽንም የሉም፣ በተተኪም የሉም። አገር የለም ማለት ነው። ሊትራሊ አገር የለም። ኤርትራ የምትባል አገር የለችም። ከ3-4 ዓመት በኋላ ልንደርስላት የሚገባውም ለዛ ነው። በነገራችን ላይ እኔ ኤርትራ እንድትፈርስ አልፈልግም። ሌላ ቀውስ ስለሆነ ሶማሌ ፈርሳ አልተጠቀምንም። ምንም ያተረፍነው ነገር የለም ሶማሌ በመፍረሷ ብዬ አምናለሁ። እኔ ኤርሚያስ ነው ማምነው። እሱ ሌላ እይታ ያለው ሰው እንዳለ አውቃለሁ። ስለዚህ ብርጌና ሐመዶ በአንድ በኩል ለኢሳያስ ለሚያሳየው አክሽን ሪአክሽን ነው ብዬ አምናለሁ። በሌላ በኩል የኢሳያስ መንግስት ሲወገድ ሊረከቡ ከሚችሉ ወጣቶች እዚህ ውስጥ ያሉ ሊሆኑ ይችላሉ ብዬ አምናለሁ፣ ሌሎቹን ጨምሮ። ስለዚህ ወጣት ኃይል ቶሎ ተረክቦ ኤርትራም እንዳትፈርስ የሚያደርግ መምጣት አለበት ብዬ ነው የማስበው። በዛ ደረጃ እንድታየው ትፈልጋለሁ። ለሪያክሽኑ አክሽን ብቻ ሳይሆን ጠቃሚነቱንም ፋይዳውንም። ለዚህ ነው ዛሬ ኤርትራ ኢሳያስ ደንግጦ ዛሬ መግለጫ ወጥቷል። አይታችኋል። የቀይ ባህር ሀገራት ምናምን የጋራ ሚሊቴሪ ቋቋም ምናምን የሚል መግለጫ ይዞ ወጥቷል ዛሬ። ቀይ ባህር እንደዚህ ምናምን እንደዚህ ኢትዮጵያን እናስገባም ብሎ ከግብፅ ጋር ተስማምቶ እሱም አልበቃውም ስለደነገጠ ሌሎች የቀይ ባህር ሀገሮችም ከቀይ ባህር ውጭ ያሉ ሀገሮች እንዳይመለከታቸው የጋራ መከላከያ እናቋቁም። እንግዲህ ዛሬ ምንድን ነው ፓኪስታን፣ ቱርክና ሳውዲ የጋራ አቋቁመዋል መሰለኝ የሚሊቴሪ እና እሱን አየ፣ የኢትዮጵያን እንቅስቃሴ አየ፣ ሁኔታዎች አላማሩትም። ስለዚህ ወጣና የቀይ ባህር የጋራ እንትን እናቋቁም እስከ ማለት ደረሰ ማለት ነው። መግለጫ ወጥቷል ዛሬ። የአሜሪካ እንትኑም ልኡኩም ያነሳው ነገር አስደንግጧቸዋል። ምክንያቱም 2-3 ፕሮግራም ሰርተው ነበር። የአሜሪካ መንግስት ከኛ ጋር ቆመ፣ የትራምፕ አማካሪ እኛን አይዟችኋለን፣ አብረን ሰራን ምናምን የሚል ነገር ፕሮግራም ሲሰሩ ነበር። ኢትዮጵያ ጉድሽ ፈላ፣ አብይ አህመድ እያሉ ኢትዮጵያ ነው ግን የእኛ ልጆች የሻዕቢያ ተላላኪዎች የትራምፕ አማካሪ ከነ ኢሳያስ ጋር ተስማማ ብለው ነው የጻፉት። ሰውየው ግን ወጣና ከአንዴም ሁለቴ አንዴ መጀመሪያ ላይ ፕሮግራም ሲሰራ ኢትዮጵያን ያገለለ የዲፕሎማሲ ስራ ተብሎ ሰሩ። ደጋግመው ያኔ የግብፅ የሶማሊያና የኤርትራ
ካይሮ ሲገናኙ እና የአሜሪካ ኢንዶርስ አደረገችላቸው ብሎ ሰውየው ስለተገኘ ማለት ነው። ሰውየው ወጣና የለውበትም ማለት ነው። እኔ ኢትዮጵያን የማፍረስ ወይም የጸረ ኢትዮጵያ ጥምረት ውስጥ አሜሪካ ኖራም አታውቅም መርህም የላትም እሱ አላቸው። ዝም አሉ። ቀጠሉና ደግሞ አይ ኤርትራ መንግስትና የትራምፕ መንግስት ተስማምተዋል አለ። ሰውየው ሞኒተር ስለሚያደርጉ አሜሪካኖች ሚዲያ ወጣና በድጋሚ እኔ ከኤርትራ ጋር የተስማማሁት ነገር የለም ብሎ ጻፈ። ጸጥ ነው ያሉት ከዛ በኋላ። ስለዚህ የእንቅስቃሴዎቹ ነገ ከነጎዲያ ወደ ጦርነት ቢገባ ኤርትራን የሚረከብ ኃይል ያስፈልጋል። ከኢሳያስ በኋላ የሚባለው ውይይት መጀመር አለበት። ኤርትራ ከኢሳያስ በኋላ፣ ኤርትራ ከሻቢያ በኋላ የሚለው ውይይት ከወዲሁ መጀመር መቻል አለበት። ካልተጀመረ አደጋ ነው የሚሆነው። ሶ አይ ቲንክ እኔ የጀነራል ባጫን ቃለ መጠይቅም አንዱ የተመለከትኩበት ገጽታ እሱ ብዙዎች ለምንድን ነው ኤርትራ ትፈርሳለች ለምን አለ ብለው ሲንጫጩ አይቻለሁ። ግን ኮንሴፕቱ ይሄ ነው። በነገራችን ላይ የኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስትም የሚባል አይኖርም። የኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስትም የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። እሱንም ኢምፓክት ሊፈጥር ይችላል። ለምሳሌ ያክል በትግራይና በኢትዮጵያና በኤርትራ መካከል ያለ ዲማርኬሽን የለም እኮ። እሱም ራሱ ሌላ ችግር ይፈጥራል። በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድን ነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። ጦርነት አይደለም እንዴ? አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር የለም። አሁን በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ሁሉም ግንባር ናቸው። ይሄ ማለት ምንድን ነው? አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው። ካርቱም ግንባር ሆኖ አልፋሻ ማነው? ካርቱም ደጀን ሆኖ አልፋሻ ግንባር አይሆንም። ሁሉም አንድ ናቸው። ስለዚህ የሚሆነው ነገር ምንድን ነው? መንግስታትም ይቀያየራሉ። ጂኦግራፊም የሆነ ያን የሚፈጠር ነገር ይኖራል። አሁን ይሄ እዚህ ይሆናል፣ ይሄ እዚህ ይሆናል ብዬ ያን ማድረግ አልችልም። ነገር ግን ሪዛልቱ ይሄ ነው። ይሄ ግን አያስፈልግም። ይሄ ጽምዶ ለተባሉ ቢተዉት፣ ይሄን ሁኔታ ትተው በድርድር ቢጨርሱ። በድርድር ማለት ምንድን ነው? የኤርትራ መንግስት የነካው የለም። አንድ ነገር ልንገርህ፣ የኤርትራ መንግስት ሉዓላዊነት ስለ አሰብ ሲነገር ሉዓላዊነቴን ነኩ አለ። የኤርትራ መንግስት ስለ ሉዓላዊነት የማንሳት ሞራሉ የለውም። ለምን? መንግስት ሆኖ ኢትዮጵያን እየበጠበጠ እኛ አሰብ ተደራድረን ይስጠን ስላለን እንዴት ነው ስለ ምንድነው ሶቨርኒቲ የሚያነሳ ሉዓላዊነት የሚያነሳ? አንድ መንግስት እኮ የሌላ ሉዓላዊነት ከነካ ስለ አንተ ሉዓላዊነት አትናገርም። ማንም አንተ ካደረግከው በላይ የእሱን ሉዓላዊነት ለማስከበር እርምጃ ይወስድብሃል። ስለዚህ ይሄ ይቅር። የቲፒኤልኤፍ ጉዳይ ከሆነ ደግሞ ለትግራይ ህዝብ አያዝንም። ምክንያቱም ወንበዴው እዛ ያለው ይሄ ሃርድኮሩ እሱ ባይቀይርም ህዝቡ ግን እምቢ ማለት አለበት። በቃ ጦርነት በቃ። የፋኖ እርስ በራሳቸውም ያው ችግር ውስጥ ነው ያሉት። ይሄኛው ኦሮሚያ አካባቢ ያለው ዝርፊያ የሚዋጋና ለውጥ የሚያመጣ ቱ ጊቭ ዩ እኔ ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል ሌላ ጊዜ ሌላውን ሀሳብ እንመለስበታለን። ከዚህ ከኤርትራ ጋር ስላያያዝ ነው እሱም ላንሳ፣ ወደ ሌላ እንዳይወስድብኝ ብዬ ነው። ይሄ በጣም መንጫጫት ፈጥሯል።
በቃ በሻቢያ ሚዲያዎች፣ የፕሮሻቢያ ሚዲያዎች፣ የሻቢያ ተላላኪዎች፣ የአማራ ጽንፈኛው፣ የትግራይ ጽንፈኛው ብዙ ኦሮሞ አላየሁም። ኦሮሞቹ ትንሽ እንትን እያሉ መሰለኝ ለቀቅ ማለት አሁን አቶ ጀዋርም እየሰደቡት ስለሆነ ያው ብልጽግና ነው ተተኪው አመራር ነው የኦሮሞ ምናምን ያሉት ስለሆነ ባይዘዌ በህወሓት ደረጃ ነው ጀዋርን ግደሉት የተባለው። ግደሉት ነው ሳይሆን ፖለቲካሊ ነው ያልኩት። ለኔ ከሞተ ቆይቷል። ፖለቲካሊ ግን በእነሱ ሳይድ ጀዋርን መሞት አለበት። ፖለቲካሊ ፈርተውታል ጀዋርን። በነገራችን ለምን እንደሆነ አላውቅም። አሁን ጀዋር ላይ ዘመቻ ጀምረዋል። እንደምታውቁት ከሳምንት በፊት ነግሬያቸዋለሁ። በአቅጣጫ ተሰጥቷቸው በአቅጣጫ ጀዋር መሞት አለበት ፖለቲካሊ። ለማ መገርሳ መሞት አለ ለማ መገርሳ ብሎ ከተደበቀበት ቆጥተው አምጥተው መሞት አለበት። አባዱላ ነው ይሄ ሁሉ የሚሰራው እያሉ ማለት የአባዱላ ልጆች እያሉ ማለት ያም ሆነ እሱ በኋላ እመጣበታለሁ ማጠቃለያ። ግን ትልቁ ነጥብ ለምንድን ነው የተንጫጩት? በዚህ ስቴትመንት ለምንድን ነው የተንጫጩት? ዋይ ምንድን ነው ምክንያታቸው? አያችሁ፣ እውነት ስለሆነ ነው። ሌላ እንዳይመስላችሁ። እውነት በቃ መሬት ላይ ያለ እውነት ነው። ሻቢያ ድሮ የሚታወቀው ከመጽሐፍ ንባባችን ተነስተን ከአንደበት ንግግራችን ተነስተን እነ ጀነራል ሳሞራ የተናገሩትን ነገር ተነስተን ሻቢያ ፍልፈል ነው የሚሉት። እንደ ፍልፈል ነው ሻቢያ። ቃል በቃል ይሄን የተናገረው ሳሞራ ነው። በነገራችን ጻድቃንም ተናግሮታል መሰለኝ። በጣም መሬት መፈልፈል አንደኞች ናቸው። እንደ ፍልፈል መሬት መፈልፈል ማለት ነው። ዘመኑ በመሬት መፈልፈል የምትድንበት ዘመን አለ። ፍልፈል ሆነ አትድንም። አሁን ዘመኑ እንደሱ አይደለም በፍጹም። ይሄ ሪያሊቲ ነው። እያያችሁ ነው እኮ የዘመናዊ ጦርነቶች ምን እንደሚመስሉ እኮ እያያችሁ ነው። የእሱን እንደው 1/10 ወደ ኢትዮጵያ ይመጣል ብላችሁ አስቡ። እንደው 90% የለም ብላችሁ አስቡን። 1/10 ደግሞ ምንም አፍሪካ ሀገሮች ላይ ሊሞከሩ ይፈልጋሉ ሌሎቹም ዘመናዊ ቴክኖሎጂያቸው። ስለዚህ እነሱ ፍልፈል እንደ ፍልፈል መቆፈር ይወዳሉ። ትልቁ ጥንካሬያቸው ድሮ እንደ ፍልፈል ይሄ አቶ መለስም ሲናገር እኔ ስልጠና ላይ ሰምቻለሁ። ባይዘው ሲያሰለጥነንም በቃ ትልቁ ከሳህል በራ አልወርድም ብለውን አለ። ኦክቹዋሊ በኋላ በእንትና መጽሐፍም በጀነራል ዮሐንስ መጽሐፍ ላይም አንብበነዋል። ከሳህል በራ አይወርዱም ነበር። ታውቃላችሁ፣ ቲፒኤልኤፍ ባያግዛቸው ኖሮ ጠፍተው ነበረ። ታውቃላችሁ፣ እና እርከበ ቁባይ ባይደርሱላቸው ኖሮ ቲፒኤልኤፍ ሻቢያ አይኖርም ነበር በህይወት። ለመደራደርም ዝግጁ ሆኖ ነበረ። በቃ አልቋል ትግሉ ብሎ እኮ ጠመንጃ ወደ ላይ አድርገው እኮ መጽሐፍ ጽፈው ሁሉ ነው እና አቶ መለስ ቁልቁል የተደፋውን ጠመንጃ ወደ ላይ ጽፈው የኤርትራ ነፃነት ትግል አይደናቀፍም ብለው እኮ መጽሐፍ ጽፈው ነው የመጡት። ህወሓት ባይረዳቸው ኖሮ የሉም ነበረ። በነገራችን ላይ ትሄዳችሁ ቼክ አድርጉ ታሪኩ። እና አርከበን ያገዟቸው። አርከበም ያሉት እነሱ ለዛ ነው። ስሙም አርከበ አልነበር፣ ሻቢያ ነው አርከበ ያለው። ስለዚህ እንደ ፍልፈል ፈልፍለው ጉድጓድ ውስጥ ነው የሚቀመጡት። የስልጠና ማይንድ ሴታቸውም እሱ ነው። እና ሳሞራ መጥቶ ስዬም መጥቶ ስዬ አብርሃ ራሱ እጁን እንዲያርጎ አስታውሳለሁ። ሪፖርተር ላይ በትልቁ ወጡ እጁን እንዲያርጎ እንትን ለብሶ አሸንክል ምንድነው ይሄ ምናምን ለብሶ እነሱ ጉድጓድ መቆፈር ይችላሉ፣ እኛ ደግሞ ከጉድጓድ አውጥተን መቅበር እንችላለን ሲል አስታውስ። አሁን ጉድጓዱ የለም። በጉድጓድ የምትኖርበት ጊዜ አይደለም። ጀነራል ባጫ ከገባህ እየነገረህ ያለው ይሄንን ነው። እከሌ ደጀን እከሌ ግንባር የምትለው ነገር የለም።
አስመራም ባድመም ግንባር ናቸው። ማተር የሚያደርገው ያንተ የቴክኖሎጂ አቅም ነው። ማተር የሚያደርገው ቴክኖሎጂ አለ የለም፣ የቆፈረው ጉድጓድ ውስጥ የምትቀብርበት እንደ ድሮ ወታደር ይዘህ አይደለም የምትሄደው። ሳሞራ እንዳነሳው ሳሞራ እንዳለው ሰራዊት አደራጅተህ አይደለም ከጉድጓድ ለማውጣት የምትሄደው። አሁን ጉድጓዱን ፈልጋ ፎቶ አንስታ ስንት ሰው አለ ብላ እየበላ ነው ወይ እየጠጣ ነው ብላ ድም የምታደርግ ኃይል አለች። ቴክኖሎጂ ሰው በቴክኖሎጂ የት ደረጃ ነው ያለው ነው ጥያቄ። ጭጭ የህወሓት እኮ አምስተኛው ሙከራ ነው አይደል? ጭጭ ያለው በምንድን ነው? መግፋት ያልቻለው ለምንድን ነው? ስለዚህ የጦርነቱ የጂኦግራፊ ለውጥም ያመጣል። ለዚህ ነው ሻዕቢያ የፈራው። በነገራችን ላይ ተሯሩጦ ታንኩንም ምኑንም ወደ ኢትዮጵያ እያስገባ ያለው ጦርነቱ ትግራይ ምድር ላይ እንዲሆን ነው። ወደ ኤርትራ ምድር ከተሸጋገረ በፈርዞን ይለዋል ጀነራል ባጫ። በፈርዞን የፈለገበት ምክንያት ጦርነቱ አስመራ ላይ እንዳይሆን። ሁለተኛው ጥያቄ ሻዕቢያ ለምንድን ነው ህወሓትን የሚፈልገው የሚለው ጥያቄ ደግሞ ወሳኝ ነው። ለምን ነው የሚፈልገው ሻዕቢያ? በፈርዞን ለመፍጠር ነው። ብቻውን መዋጋት አይችልም። አሁን ከዚህ በኋላ ጉድጓድ መቆፈር አይቻልም። እኔ ወታደራዊ ተንታኝ አይደለሁም። ፖለቲካዊና ቴክኖሎጂውን ግን አያለው፣ ዓለምንም እመለከታለሁ እንጂ ልመጻደቅና ልተነትን አይደለም ወታደራዊ ትንታኔ። ኢትዮጵያ ላለፉት 2-3 ዓመታት የባህር በር ይገባኛል የሚለው ጥያቄ እያነሳች ነው። አሁን የተፈጠረው ሁኔታ ኢትዮጵያ ከባህር በር ጥያቄዋ ጋር ጫና አይፈጥርም? የኤርትራ መንግስት ለምንድን ነው ቲፒኤልኤፍን ሊያጠፋው የሚፈልገውን ጠላት ወይም እባብ በኪሱ ሊይዝ የፈለገው? እንዲህ አይነት ጽምዶ የፈጠረው ከቲፒኤልኤፍ ጋር ምንድን ነው? ቲፒኤልኤፍን ወዶ አይደለም። ቲፒኤልኤፍ የሚፈልገውን ነገር ያደርግልኛል ብሎ አይደለም። ቲፒኤልኤፍ አሁን የሚፈልገውን ነገር ካላደረገለት ራሱም ያጠፋዋል ቲፒኤልኤፍን። ለምንድን ነው ቲፒኤልኤፍ ጋር እንደዚህ የሆነው? አሁን አንተ እንዳልከው የኢትዮጵያ መንግስት የባህር በር ያስፈልገኛል ብሏል። ይህን የባህር በር በሰላማዊ መንገድና በዲፕሎማሲያዊ መንገድ ካላገኘ ወደ ጦርነት መግባቱ ስለማይቀር ጦርነቱን የሚያደርገው ደግሞ በትግራይ በኩል ነው ወደ ኤርትራ የሚመጣውና በአፋር ዞን መፍጠር አለብኝ ነው። ኳሷ እዛው በውስጣቸው ይዋጉ። መቼም ትግራይን አልፎ ነው ወደ እኔ የሚመጣውና ይሄ ወደ ትግራይ እኔን አልፎ ወደ ትግራይ የሚመጣው እዛ ትግራይ ውስጥ ያለውን ጦርነት እስኪጨርስ ድረስ እኔ ደግሞ እዘጋጃለሁ። ያ የደከመ ወታደር ነው ወደ እኔ የሚመጣው፣ መከላከል ይችላለሁ ከሚል ስቱፒድ የሆነ ሞኝ የሆነ ካልኩሌሽን ነው። እንዲህ አይነት ካልኩሌሽን የሞኞች ካልኩሌሽን ነው። አንደኛ በአፋር ዞን ሊሆንለት አይችልም ትግራይ በፍጹም። በአፋር ዞን ማለት እንግዲህ እኛ ውስጥ ውጊያውን እኛ እንድናደርግ ነው ፍላጎቱ። ትግራይ ውስጥ ውጊያ እንዲደረግ ነው። በእርግጥ ቲፒኤልኤፍ ወደ መጨረሻ ወደ ውጊያ ከሄደ ውጊያ የሚደረገው ትግራይ ውስጥ ነው። እሱ ግን አይቆይም። ስለዚህ ምንድን ነው ይሄ የአሰብ ጉዳይ በጉልበት የሚመጣ አይደለም። ማንኛውም ኢንተርናሽናል ኮሚኒቲ የሚያምነው ነው። አሁን የአባይንም ጉዳይ የባህር በር ጉዳይንም ስላነሳ እስኪ ቀጣናዊነቱ እንዴት ነው የሚገለጸው? በፊትም ንግግር ብዙ ማብራሪያ የሚፈልግ አልመሰለኝም። ያው በስላሽ ያስገባት ነገር አለች። ለዚህ የሚሳበው ምናምን ለመደ ተብሎ በኪስ አያያዝም እንደ ኢሳትንም ወጋ ሊያደርግ ነው። የኢሳት ሰዎችንም ዶክመንተሪ
የተሰራበትንም ወጋ ሊያደርግ መሰለኝ። እነዛ ሰዎች አንዳንዶቹ አይ ቲንክ አሁን ከቲፒኤልኤፍ ጋር አይመስሉኝም፣ ግን ያን ዶክመንተሪ ያስመሰሉ አንዳንድ ሰዎች ግን ዛሬ ከሻዕቢያ ጋርና ከህወሓት ጋር ናቸው። በጣም የሚገርም እኮ ቃሉ ከባድ ቃል ነበር አስታውሳለሁ። በጣም በጣም ከባድ ቃል ምናምን ለመደ ተብሎ በኪስ አያያዝ የሚለው ማለት ነው። ሻዕቢያ ግን የሻዕቢያም ሀሳብ ነው ይሄ። በጣም ከወደዱት ያንን ዶክመንተሪ በጣም በጣም ካዟዟሩት መካከል ቁጥር አንድ ባይዘው ሻዕቢያዎች ነበሩ። ያ ሚዲያውም ኢንፎርማል ኢንዳይሬክት ኮንትሮል ነበረው ሻዕቢያ፣ ምንም ጥያቄ የለውም። የአማርኛ ፕሮግራሙን አስመራ ላይ ሲዘጋ የዘጋበት ምክንያት ግልጽ ነው። ለምን ዘጋ ብላችሁ የምትጠይቁ ካላችሁ ግልጽ ነው ጥያቄ። አስመራ ላይ የነበረ የአማርኛ ፕሮግራም ተዘግቷል ኢሳት ሲጀመር። ኢኔኒ ኬስ ግን አሁን ወደዚህ ቴል እዛ ውስጥ መግባት አልፈልግም፣ ግን ምናምን ለመደ ተብሎ በኪስ አያያዝ የሚለው ኮንሴፕት ራሱ ሻዕቢያዎች በጣም በጣም ሲደግፉት የነበረ ኮንሴፕት ዋው ያሉበት ዶክመንተሪ ነው አስታውሳለሁ። ያም ሆነ ግን ሻዕቢያ ያን ባህሪ ሳያውቅ አይደለም ህወሓት ጋር የሄደው። ትልቁ ቁም ነገር እሱ ሻዕቢያ ህወሓት ጋር ሲሄድ መሰሪነቱን ሳያውቅ አይደለም። እርስ በራስ ካብ ለካብ እንደሚተያዩ ይተዋወቃሉ ራሳቸው። ግን ዋናው ጉዳይ አይ ጦርነቱን ከኔ አሸሸዋለሁ፣ ጦርነቱን ከኤርትራ ምድር አሸሼ የታረገዋለሁ ነው ትግራይ ላይ ያደርገዋለሁ። እሱም ይቻላል ወይ ሌላ ጥያቄ ነው። አሁን በጀነራል ባጫ ሲነሳ የነበረው ከዛ በተረፈ ስለ ኤርትራ የተነሳው ነገር አለ ስለ ግብፅ፣ እሱንም ብንሰማውና ማጠቃለያ ባረግ ደስ ይለኛል። ቢቢሲ ሲጠይቀው ባጫ በጣም የገረመው ይህን ጥያቄ ካንተ አልጠብቀውም ያለበት ነገር አይ ቲንክ እንደማጠቃለያ ልውሰደው። ባጫ የተገረመበት የቢቢሲ ጥያቄ ብየዋለሁ። ጀነራል ባጫ የተገረመበት የቢቢሲ ጥያቄ እንስማው። ስም በተደጋጋሚ ይነሳል። ይህን እንዴት ማረጋገጥ ይቻላል? እኔ ከቢቢሲ የዚህ አይነት ጥያቄ መጠየቄ በጣም ገርሞኛል። በጣም ነው የሚገርመኝ። ምክንያቱም ከእናንተ በላይ ኢንፎርሜሽን ያለው የለም። ላስታውስህ፣ ስም በተደጋጋሚ ይነሳል። ይህን እንዴት ማረጋገጥ ይቻላል? እኔ ከቢቢሲ የዚህ አይነት ጥያቄ መጠየቄ በጣም ገርሞኛል። በጣም ነው የሚገርመኝ። ምክንያቱም ከእናንተ በላይ ኢንፎርሜሽን ያለው የለም። ላስታውስህ፣ ረስታችሁት ከሆነ በሙርሲ የፕሬዝደንትነት ዘመን በአደባባይ ኢትዮጵያን እንዴት አድርገን እናጠፋለን የሚል በግልጽ ላይቭ ነው የሰማነው። እናንተም ሰምታችኋል። ከዛ በተረፈ በኢትዮጵያና በግብፅ መካከል ምን እንደሚያጨቃጭቃቸው ታውቃለህ። ሶስተኛው ፕሬዚደንት ኢሳያስ በቃሉ በራሱ ግብፅ እኛን ስትረዳ የነበረው እኛ የኤርትራ ምንድነው ስትረዳን የነበረው ኤርትራ ነፃነቷን አግኝቶ መንግስት እንድትመሰርት ሳይሆን የኢትዮጵያ ቅሳነት እንድታጣ መረጋጋትን እንድታጣ ለማድረግ ነበረ በአፉ ነው የተናገረው። እርዳታ ሲሰጠው እንደነበረ ግብፅ ሁሉንም የኢትዮጵያን ድርጅቶች ቲፒኤልኤፍንም ኦላንም ትደግፋለች። ግብጾች በአደባባይ የተናገሩት ነው። ይሄ ብቻ አይደለም፣ የግብፅ ሚዲያዎች በሙሉ ይሄን ነው የሚናገሩት። ስለዚህ ከኋላ ፋይናንስ የሚያደርግ ትጥቅም ምንድነው ታዲያ? ከኤርትራ ጋር እየተመላለሱ የዚህ ሚሊተሪ ፓክ ምናምን አሰብን እንዲያረጋለው፣ ምጽዋን እንዲያረጋለው፣ በዚህ መንገድ እንዲያረጋለው፣ በዚህ ይወጣለው የሚል ነገር ምንድነው? ውጭ ጉዳይ ሚኒስትሩ ነው በየቀኑ የሚያደርጉትን ነገር እና የሚናገሩትን ነገር በየጊዜው። አሁን እዚህ ሶማሊያ የሰላም አስከበር ብለው ሶማሊያ መግባት ፈለጉ። ምን ነው ዛሬ ሶማሊያ መግባት ፈለጉ? ሶማሊያ በ1990 ዓ.ም ነው የተበተነችው። እስከዛ ድረስ አባ ከና አላሏትም። ዛሬ አባይ ግድብ ከተጠናቀቀ በኋላ የሶማሌ ሰላም ማስከበር ይገባሉ ብላ እዚህ መንደፋደፍ ለምን መጣ? ምንድነው ምክንያቱ? ይሄ ለእንደናንተ አይነት ጋዜጠኞች
የስም ማጥፋት ነው የሚል ጥያቄ አይመጣም። ሎጂካሊም ያን ታደርጋለህ። ፋክቱም በፕሬዚደንቱ በፓርላማቸው በውይይት የሰማ ነው ነገር እና በግልጽ የምናውቀው በቲፒኤልኤፍ እንደዚሁ በግልጽ የሚታወቅ ነገር ነው። ኢትዮጵያ ላለፉት ያው ጀነራል ባጫን የገረመው የቢቢሲ ጥያቄ ብየዋለሁ። ጥያቄው በደንብ ካልሰማችሁ ግብፅ ድጋፍ ታደርጋለች የሚለው ምንድን ነው ማረጋገጫችሁ? ስም ማጥፋት አይሆንም ወይ ነው ቢቢሲ የጠየቀው። ጥያቄው አልተሰማም መሰለኝ። ስለዚህ ነው እሱ ቢቢሲ ይህን ጥያቄ ስለጠየቀኝ ገርሞኛል ያለው። ስለዚህ ጀነራል ባጫን የገረመው የቢቢሲ ጥያቄ ብየዋለሁ። ያም ሆነ የግብፅ ጉዳይ እነሱም አያስተባብሉትም፣ መቼም አስተባብለውትም አያውቁ። ግብፅ በደንብ መገንዘብ ያለባችሁ የግብፅ መንግስት ብቻ አይደለም። ብዙ ሰው ትንታኔ ላይ ሲሸወዳ ያለው ግብፅ እንደ ፖለቲካ ኤሊት ነው። በስልጣን ላይ ቢኖርም ከስልጣን ውጪ ቢሆንም በኢትዮጵያ ጉዳይ ላይ የጋራ አቋም ነው ያላቸው። በፖለቲካ ሄጂሞኒ የምንለው ነገር አለ አይደለ? ታውቃላችኋል። ሄጂሞኒ ትልቅ ኮንሴፕት ነው። ሄጂሞኒ ሊደርሺፕ ላይም አለ። ሄጂሞኒክ ነው የሆነ ነገር ስትሉ በአማርኛ የአስተሳሰብ የበላይነት ማለት ነው። ገዢ አስተሳሰብ ወይም ይሄ ግራንድ ኔሬቲቭ እንደዛ ባይሆንም የሆነ አስተሳሰብ ሄጂሞኒክ ሆኗል ትላላችሁ። በቃ የአስተሳሰብ የበላይነት አግኝቷል ማለት ነው። የግብፅ ኤሊት ውስጥ የአስተሳሰብ የበላይነት ያገኘው አንድ እሳቤ ኢትዮጵያ የግብፅ ጠላት ናት የሚለው ሄጂሞኒክ ነው። የፈለገ የሙርሲ ሰው ይሁን የአልሲስ ሰው ይሁን ሁለቱንም ይቃወም፣ ከነሱ ጋር አንድ የሚያደርገው የኢትዮጵያ ጥላቻው። ኢትዮጵያን እንደ ሰይጣን ነው የሚያዩዋት። የተሳለችውም እንደሱ ነው። ፈጣሪ ግብፅን ፈጥሮ ሰይጣን ደግሞ ኢትዮጵያን ያደረገ አድርገው ነው የታሉት። ከመጀመሪያ ከስራው አመጣጣቸው ጀምሮ ማለት ሄጂሞኒክ ነው። ይሄ ሜይንስትሪም ሚዲያው ላይ ሜይንስትሪም ነው ወይም ቴንክ ዩ። ስለዚህ አንዳንድ ሰዎች ከግብፅ መንግስት ምናምን ጋር ሲያያይዙታ ያለው እንደሱ አይደለም። ለምሳሌ አንድ ቪዲዮ አምጥቼ ያሳይቻችሁ ነበር። የኦነግ ሰዎችን 2016 ላይ ጠርተዋቸው የኦነግ ሰዎችን ኮንግራጁሌሽን አገር ልትመሰርቱ ነው ብሎ የኦነግ ባንዲራ ይዘው አላያችሁም? ያን አሳይቻቸዋለሁ እዚህ አምጥቼ። እነዛ የግብፅ መንግስት ሰዎች አይደሉም፣ የግብፅ ኤንጂኦዎች ናቸው። የግብፅ መንግስት ኢንዳይሬክትሊ ስፖንሰር ሊያደርጋቸው ይችላል። የግብፅ ኃላፊዎች፣ ሚኒስትሮች፣ ምናምኖች፣ ዳይሬክተሮች የሉበትም እዛ ውስጥ። ኢትዮጵያን ጠላት ለማለት ግን ኤንጂኦ መሆን በቂ ነው። ኦነግ መጥተው አደባባይ ላይ እንኳን ደስ ያላችሁ ኮንግራጁሌሽን ኦሮሚያ የምትባል ሀገር ልትመሰርቱ ነው እንደግፋችኋለን ሲሉ የነበሩት ድምፅ ሰምታችኋል። የኦነግ ሰዎችን ይዘው ሄደው ቀጥሎ ጀዋርን ጋበዙት። አሁን ጀዋር አንዳንዴ የግብፅ መንግስትን ሲሰድብ ታዩታላችሁ አይደል? ከግብፅ መንግስት ጋር አይደለም የጀዋር ግንኙነት የነበረው ከሙስሊም ብራዘርሁድ ጋር ነበረ። የግብፅ የግንኙነቱ ከጀዋር ኦኤምኤን ሲቋቋምም አንዱ ግብፅ ነበር አይደል? ሴንተሩ ለምን ግብፅ ሆነ? ሴንተሩ የግብፅ ላይ ለምን ሆነ? ሴንተር ኦፍ ኦኤምኤኑ ከሌላው በተለየ ግብፅ ላይ ለምን ማዕከል አደረገ? ለምን ሄደ ጀዋርስ? የግብፅ መንግስት አይደለም ኮርነሩ፣ ከግብፅ መንግስት ጋር አይደለም ግንኙነቱ፣ ከሙስሊም ብራዘርሁድ ጋር ነበር የነበረው ግንኙነት። አንዳርጋቸው ጽጌ ግብፅ ሄጄ ነበር አለ። ከግብፅ መንግስት ጋር ግን አልተገናኘውም ምናምን አለ። አዎ እውነቱን ነው። የግብፅ መንግስት አይደለም። ምን ያደርግለታል የግብፅ መንግስት? አንዳርጋቸውን ሳተላይት ለመስጠት ኢትዮጵያን የሚረብሹ ፕሮግራሞች ብሎ የሚያስባቸውን ለመስጠት የግብፅ መንግስት መምጣት የለበትም። የግብፅ ኤንጂኦዎች ምኖች ናቸው አንዳርጋቸው ጽጌን አግኝተውት አነጋግረውት ሳተላይት የሰጡት። ግብፅ ነበረ፣ ካይሮ ነበረ አንዳርጋቸው።
በሙሉ ብትደምሩ ከአንዳርጋቸው ጀምራችሁ ከጀዋር ጀምራችሁ ኦኤምኤን ብትሉ ኦነግ ብትሉ ምን ብትሉ ግብፅ ላይ ሄዶ ማዕከል ያደረገው የግድ የግብፅ መንግስት ስለሆነ አይደለም፣ ሄጂሞኒክ ነው። በሃይማኖቱ አካባቢ ግብፅ ላይ ሄጂሞኒክ ነው። ኢትዮጵያ ሰይጣን ናት የሚለው ላይ ምሁራኖቹ ጋር ሄጂሞኒክ ነው። ኢትዮጵያ ጠላታችን ናት የሚል ዩኒቨርሲቲዎቻቸው ጋር ሄጂሞኒክ ነው። ኢትዮጵያ ማለት የእኛ ተቃራኒ ተጻራሪያችን ናት የሚል በሁሉም ኤሊቱ አካባቢ ማጆሪቲው እንዲህ አይነት አስተሳሰብ ነው ያለው። ሚዲያው ተመሳሳይ ብዙ ሰው ሲሸወደ ነው ያለው። ይሄ አንዱ ጉዳይ ነው። ይሄን ያነሳለትን ለዚህ ነው ገርመኸኛል፣ የገረምከኝ ጥያቄ ነው ብሎ ጀነራል ባጫን የገረመ ቢቢሲ አንተው ራስ አርሎ ዳታ ስትሰበስበ የከረምከው ያለው ማለት እናንተ አይደላችሁ ወይ? አንዴ ኢሳያስ ይመጣል እዚህ ከዛ በኋላ ይሄዳል ምናምን። ሁለተኛ ከፈለጋችሁ ሌላ ጊዜ ይዤላችሁ እመጣለሁ ከጊዜ አንጻር። ኢሳያስ በአንደበቱ ጀነራል ባጫ ያነሳው በአንደበቱ ወጥቶ እኔ ጋር 3-4 ቪዲዮን አሳይቻችኋለሁ። ካስፈለጋችሁ አሁንም አመጣላችኋለሁ። ሲጠየቅ ስለ ግብፅ እኛን የምትፈልገን ኢትዮጵያን ለመበጥበጥ ነው። ኢትዮጵያ ከተበጠበጠችላት በቂ ነው። ኢቭን አለ አገር ስንሆን ኢትዮጵያ ሰላም ከሆነ ስለሚያስፈራቸው አገር እንድንሆን እንኳን አይፈልጉም። እድሜ ልክ ኢትዮጵያን እንድንበጠብጥ ነበር የሚፈልጉት ግብጾች። ማን ያለው ይሄን? ኢሳያስ አፈወርቂ በአንደበቱ። አጠፋ ባጫ ስተት ሰራ፣ ዲስኢንፎርም አደረገ፣ የተሳሳተ መረጃ ይዞ መጣ። የራሱ የኢሳያስ አፈወርቂ አንደበት ነው። ካስፈለገ ይዤው እመጣለሁ። እኔ 3-4 ግን አሳይቼዋለሁ። ኢሳያስ ነው የነገረን። ግብፅ ማለት እኛን ስታስበን ኢትዮጵያን ማወክ፣ መበጥበጥ፣ ሰላም እንድንሆን አትፈልግም። በወቅቱ እሱ የኢትዮጵያ መንግስትን ተቆጣጥሬዋለሁ፣ እግሬ ስር ወድቀዋል፣ የፈለግኩትን ነገር አደርጋለሁ፣ ኢኮኖሚ ሞኖፖሊ ይፈጥራለሁ፣ የምስራቅ አፍሪካ እስራኤል ሆናለሁ፣ የአፍሪካ እስራኤል ሆናለሁ፣ የሲንጋፖር ሆናለሁ፣ ይሄ ሁሉ ነገር ግን ከኢትዮጵያ በሚገኝ ነው ብሎ ከኢትዮጵያ ጋር ሰላም መሆን ኢሳያስ ቋምጦ ነበረ። ለምንድን የቋመጠው? ቡናውን ኤክስፖርት ያደርጋል ብቻውን። ኤርትራ በቡና ኤክስፖርት አንደኛ ሆናለች። አንደኛ የባላንስ ኦፍ ትሬዷ አንደኛ ከጃፓን ይበልጥ ነበር በዛ ሰዓት። ባላንስ ኦፍ ትሬዷ ባላንስ ኦፍ ፔመንት የሚባለው ኢምፖርት ኤክስፖርት ባላንሷ ማለት ነው። ከጃፓን ይበልጥ ነበረ። በነገራችን ላይ ኢትዮጵያ ውስጥ ያለ ዛፍ ምናምን ቆርጣ ይዛ ኤክስፖርት ታደርግ ነበር። ኢትዮጵያ ውስጥ ባንክ ነበረው፣ ሆርን ባንክ የሚባል የኢትዮጵያን ሊደርሺፕ ኮንትሮል አድርጓል። ደህንነቱን ኮንትሮል አድርጓል። ኢትዮጵያን የምትታለብ የፈረንጅ ላም ሆናለት ተሰጥተው ነበር ለኢሳያስ እስኪነቁ ድረስ እነ ቲፒኤልኤፎቹ አንዳንዶቹ እስኪነቁ፣ እነ ገብሩ አስራት እስኪ ባንኑ፣ እነ ስዬ አብርሃ እስኪ ባንኑ ድረስ የፈረንጅ ላሟ ኢትዮጵያ ተሰጥተው ስለነበር ከግብፅ ጋር ተጣላ ኢሳያስ። ይዘን አንዳንዶች እንዴት ከግብፅ ተጣላ ልትሉ የምትችሉ ሰዎች እንዳላችሁ ስለማቅ ነው። በወቅቱ የፈረንጅ ላሟ በእንክብካቤ ተሰጥተው ስለነበር ኢትዮጵያ የምትባል የፈረንጅ ላም የትም ማገኛት ጸብ የመጣው እቺ የፈረንጅ ላም ለካ ለቲፒኤልኤፍ መሆን ትችላለች ከሻቢያ ይልቅ ተብሎ ቲፒኤልኤፎች ኤፈርት የሚባል ሲያቋቁሙ ነው ጸብ የመጣ፣ ሌላ አይደለም እንጂ እሱ ድርጅት አቋቁሞ ቀይ ባህር ምናምን ብሎ አቋቁሞ የቀይ ባህርና የንጆ ብሎ እስከ ኮንጎ ዘርግቶ የኢትዮጵያን ኢኮኖሚ፣ የኢትዮጵያን ቡና፣ የኢትዮጵያን ወርቅ፣ የኢትዮጵያን ምንዛሪ በሙሉ ጥገት ላም፣ የፈረንጅ ጥገት ላም ነበረች ኢትዮጵያ ላይ። ኢሳያስ እነመለስ አንከብክበው ነው የሰጡት። እነ ስብሐት ነጋ እንካ ውሰዳት ኢትዮጵያን ብለው ነው የሰጡት። ስለዚህ ከኤርትራ ጋር ከግብፅ ጋር መጣላቱ ነባራዊ እውነት ነው። ልክ እነሱ ሁኔታውን ሲያዩ ኤፈርት የሚባል ድርጅት ወርቅ የሚያመርት ኢኮኖሚ የሚቆጣጠር ቡናውን የሚቆጣጠር ማዕድኑን የሚቆጣጠር ግብርናው የሚቆጣጠር ምናምን ሲመሰርቱ አበደ ኢሳያስ። ጸቡ የመጣው በዛ ነው። ጸቡ የተፈጠረው በዚህ ነው፣ በሌላ አይደለም። የኢትዮጵያን ጥገት ላም፣ የፈረንጅ ላም እኔ ልውሰዳት ነው የተጣሉት፣ ሌላ አይደለም። ስለዚህ
ጀነራል ባጫ መጥቶ አሁን የተናገረው ነገር እውነት ነው። ኢሳያስ ከአንደበቱ ነው የወጣው። ግብጾች ኢትዮጵያን እንድንበጠበጥላቸው ነው የፈጠሩን ያለው ፒሪየድ። ይህ ሲሪየስ ይመስለኛል። በዚህ ደረጃ በደንብ ማየት ያስፈልጋል። ከዚህ እንግዲህ አይ ዶንት ኖ ከዚህ ተነስቶ ጀነራል ባጫን እንዳይደመጥ እንዳይሰማ ያልተቆሰቆሰ ባይዘወይ ከጠቅላይ ሚኒስትሩ በላይ ዘመቻ የተከፈተው ጀነራል ባጫ ላይ ነው። ድረ ቃለ መጠይቁም ደግሞ ቢቢሲ 3 ቀን 4 ቀን አራዘመው። አሁንም ደግሞ ይቀጥላል ይመስለኛል። ነገ ከነገ ወዲያም ባጫ ነው የሚቀጥለው። ያ ቪዲዮ አለኝ እኮ ተሙ፣ እኛም እኮ አሳይተነዋል። ያ ቪዲዮ አለን፣ ከፈለጋን እናመጣዋለን። እና በደንብ መጠየቅ ያለባችሁ ነገር አለ። ባጫ ላይ የተከፈተው ዘመቻ ለምንድን ነው? ጠቅላይ ሚኒስትሩም ለምንድን ነው ብለን ጠይቀናል። ለምን ይመስላችኋል ባጫ ላይ እንደዛ ይከፍ? አሁን ይዘቱን አይታችሁታል አይደል? ይዘቱ ላይ ለምንድን ነው ሳያተኩሩ እስክስታ መቺ፣ ዳንሰኛ፣ ምናምን ሙርከኛ የሚል ለምን ያመጡ ይመስላችኋል? ይሄ ነው ኮር ፖይንቱ። እንደው እንደ ማጠቃለያም ትንሽ ክሊክ አድርጌ መሄድ ስለምፈልግ ነው። ነገ ጠቅላይ ሚኒስትሩንም ስለምናይ እዛ ውስጥ ከትቼው እመጣለሁ። ለምን ይመስላችኋል? ልክ የኦሮሞ ልጆች ጀኔራሎቹ የሚሆኑ ሊደርሺፑ ሲመጣ ኢሚዲየት መጥተው ታፔላ የሚለጥፉት ለምንድን ነው? ለምንድን ነው እስክስታ መቺ እያሉ ሰዎች ፍሬም እንዲደረግላቸው የተፈለገው ለምንድን ነው? ምን ነው ምግበይ ሲመጣ የአራተኛ ክፍሉ ገበሬ ለምን አልተባለም? ምግበይ 4ኛ ክፍል በነበረ ሰዓት እኮ ቢያንስ በትንሹ ባጫ 12ኛ ክፍል ወይ 10ኛ ክፍል ወይ 9ኛ ክፍል ነበረ፣ ቢኮስ ሚሊቴሪ ስለነበረ። ዋይ ዛት? እኔ የኦሮሞ ሊቃን በተለይ ይህን ጥያቄ ብትጠይቁ ደስ ይለኛል። ከቅርብ ጊዜ ወዲያ እየጠየቅኩት ያለው ጥያቄ ነው። ይህ ጥያቄ ያ ማለት እንደዚህ አይነት ዘመቻ ውስጥ አልነበርንም እያልኩ አይደለም። ዊ አር ኤ ፓርት ኦፍ ኢት። የኦሮሞ ልጆችን ማጣጣል በሚሊቴሪ ይምጡ፣ በፖለቲካ ይምጡ፣ በኢትዮጵያዊነት ሲመጡ ጭቃ መቀባት ለምንድን ነው? ግራንድ ኔሬቲቭ ነው ባይዘው ይሄ። አሁን ደግሞ መጣችሁ የኦሮሞነቱ ምናምን ልትሉ ምንም ብትሉ ምንም ችግር የለብኝም። አዲስ ኮምፓስ ነው። ነገሮችን በአዲስ አይን የሚያይ ሚዲያ ነው። ተገትረሽ ክሪ አይደለም። አንድ እያየው ያለው ትዝብት የሀገር ባለቤትነትም ሲመጣ ኦሮሞ ጥያቄ ውስጥ ይገባል። የኦሮሞ ልጆች የጦር መሪነትም ሲመጣ ጥያቄ ምልክት አይደለም የሚገባው፣ ይጠለሻል። እንዳልኳችሁ ከእጄ ንጹህ ነው እያልኳችሁ አይደለም። ፕሊስ ግን ኢንቨስቲጌት ማድረግ የዚህ ዓመት አንዱ ስራዬም እሱ ነው ብዬ አምናለሁ። ለምንድን ነው ኦሮሞ ሲባል የኦሮሞ ልጆች ሲሆኑ የሀገር የኢትዮጵያ ጉዳይም ሲነሳ የሚጠረጠሩ ድርሻ የሌላቸው እውቀት የሆነ ነገርም ሲያነሱ ቅድም እንዳነሳሁት ሙዚቀኛ፣ ዳንሰኛ፣ ሙርከኛ ምናምን የሚል ዋይ ሙዚቀኛ ተኮኖ ይሆናል። ከዛ በኋላ ሰዎች አይማሩ፣ ከዛ በኋላ አይሰለጥኑም፣ ከዛ በኋላ አካዳሚክ እውቀት አይጨምሩም፣ ከዛ በኋላ የሚሊቴሪ እውቀት አይጨምሩም። ለምንድን ነው 40 ዓመት 50 ዓመት ወደኋላ ተሄዶ ስለ ሙዚቃው የሚወራው? ስለ ሙዚቀኝነት ነውር ነው እያልኩ አይደለም። ለምንድን ነው 40 ዓመት 50 ዓመት ተኬዶ ገበሬ የነበረው የቲፒኤልኤፍ ሰውዬ ስለ ገበሬነቱ አይነገር? ገበሬነት መጥፎ ነው እያልኩ አይደለም። ገበሬነት መጥፎ ነው እያልኩ አይደለም። this is a grand narrative by the way። ኢትዮጵያ ሲባል ኤክስክሉድ የሚያደርግ
የአገር ባለቤትነት፣ የአገር ምስረታ፣ የአገር ሊደርሺፕም ሊደርም የአመራር ስርዓት ላይም አመራር የሚባለውም ላይ ለምንድን ነው ይሄ የሆነው? አንዳንድ ኤክሰፕሽናል እሱ ኢትዮጵያን ይወዳል፣ ኦሮሞ ሆኖ ኢትዮጵያን ይወዳል ትባላላችሁ እኮ። ለኦሮሞ ኢትዮጵያን መውደድ እና ኢትዮጵያን መምራት ኤክሰፕሽናል ነው ለአንዳንዶች። ስለዚህ ይሄ ጥያቄ መሰረታዊ ጥያቄ ነው። ወደ ኋላ ስመለከት ሂዱ በሙሉ ርዕሳቸውን ተመልከቱ። ዳንሰኛው ባጫ፣ ሙርከኛው ባጫ፣ ምናምኑ ባጫ። ለምንድን ነው ባጫ አሪፍ መጽሐፍ ጽፏል። አሪፍ መጽሐፍ ከፊሉን አንብቤዋለሁ፣ አልጨረስኩትም። ሙሉን አነበዋለሁ፣ እመጣላችኋለሁ ይዤ። ምናልባት አሁን እንዲሁ ሳየው ይሄ የዚህ የጉሬላ ፋይቲንግ የጉሬላ ጦርነት ወይም እሱ ስትራቴጂ ከባጫ ጋር የተሳሰረ ይመስለኛል። ሰሞኑን መንግስት እያደረገ ያለ ሽምቅ ውጊያ ላይ እንዴት ይንቀሳቀስ እንዴት ይለቅ ምናምን የሚል ነው የጻፈው። ለምን እንደው ስለሱ አታወራው? ለምን መጽሐፉን ይዘህ መጥተህ ዲስከስ ለምን አታረግም? ለምሳሌ ልንገራችሁ። አንድ ርዕስ ሰጥተው እነ ፋሲል ጦርነት አያልቅም አለ፣ ተስፋ ቆረጠ ባጫ ምናምን ብለው ርዕስ ሰጥተው ሲወያዩ አዩዋቸው። አሁን መጽሐፉን ቢያነቡት ይገባቸው ነበረ። ባይዘው ጀነራሉ መጽሐፉ ላይ የእርስ በርስ ጦርነት አያልቅም ይላል፣ ፖለቲካዊ መፍትሄ ነው የሚፈታው ይላል። ሞሮፍ ይላል እንደውም የሽምቅ ውጊያ ፖለቲካ ገጽታ አለው ይላል። የሀገር ውስጥ ዝርዝሩን እመጣላችኋለሁ። እዚች ጋር መጥቶ እንዲሁን እርስ በርስ መጨፋጨፍ ነው የሚያልቅ ነገር የለም አገር ይጠፋል ምናምን። ይኸው አመነ ፈራ። አሁን ኢትዮ ኒውስ ነው የሚባሉት ራሳቸው የጀነራል ባጫ ፍራቻ የሚል ርዕስ አድርገዋል። ያረ መጽሐፉን አንብቡ ፕሊስ። እንደዚህ በቁንጽል የሚሄድ ሐሳብ ነው የሚመጣው። ለምንድን ነው የጀነራል ባጫ መጽሐፍ ብለህ ኮንሴፕቹዋሊ ለምን ዲስከስ አታደርግም? ለምን የጀነራል ጻድቃን የተባለው? ለምን የጀነራል ዮሐንስ የተባለው? አምኖት ሴይንግ እኔ ከቲፒኤልኤፍ ጋር ኮምፔር እያረኩ አይደለም። ግራንድ ኔሬቲቭን ነው። በተለይ ለኦሮሞ ልጆች እወቁ። የእናንተ ኢትዮጵያን መውደድ እንደ ኤክሰፕሽን ነው የሚታየው። እኔ የገባኝ አሁን እሱ ነው አንዱ ኤክሰፕሽን ነው። በቃ ኤክሰፕሽን። የትንንሽ ሰዎች ይመስለኝ ነበር። ባይዘው አንድ የሆነ ዘፋኝ አለ እኔ ጋ አብሮ ሲሄድ የነበረ ይሳት አንድ ቀን በቃ ሁለተኛ እንዲህ እንዳትል ብዬ ተናግሬዋል። ይገርመኛል እኮ እንደው ምርጥ ኦሮሞ ኢትዮጵያ የሚወድ ለሰው ይናገራል እንደዛ እያለ እኔን እያሳየ ማለት ነው። ለኦሮሞ ሲሆን ምርጥ ኦሮሞና ምርጥ ያልሆነ ኦሮሞ አለ ማለት። ምርጥ ኦሮሞ ኢትዮጵያ የሚወድ ምርጥ ያልሆነ ኦሮሞ ኢትዮጵያ ማይወድ አለ ማለት ነው። ምን ማለት ነው ይሄ? ከዛ ስለ ሀገር መሪ ክርክር እኔ አሁን ጠቅላይ ሚኒስትሩ ምኑም ሌሎቹም ሲያነሱ እኔም አነሳለሁ። የኢትዮጵያ መምራት ጉዳይ 10 ጀነራል ሞተናል፣ እንደ ገረሱ ዲኪ እንዲህ ነበረ፣ ባልቻ አባ ነፍሶ ይሄን ነበር እናወራለን። ዋይ ለምንድን ነው የምናወራው? this is a serious topic by the way why justify ለማድረግ የኦሮሞ ልጆች የኢትዮጵያ ባለቤት መሆናቸውን ለማወቅ የግዴታ ገረሱ ዲኪን ማምጣት አለብን ወይ? የግዴታ ባልቻ አባ ነፍሶ እያልን መምጣት አለብን ወይ? የግዴታ ዲነግዴ እያልን መምጣት እከሌ እያልን መምጣት አለብን? ሌላው ለምንድነው እሱ የማይጠበቅበት? ይሄ የኦሮሞ ጽንፈኛ አገር ለመገንጠል የተነሳ እሱ የራሱ ችግር አለበት፣ እናየዋለን። እሱ ከኢትዮጵያ ጋር መጣበቅ የማይፈልግ የጎበና ልጆች እያለ የሚኖር ሙትቻ አለ። እሱ ስለ ሙትቻው አይደለም የምናወራው። የኢትዮጵያን የኦሮሞ ልጆችን ከአገር ባለቤትነት ሊያናጥብ የሚፈልግ የሞተ አለ። እሱ ሙትቻ። ከሙትቻ ጋር አንሟሟት።
ግን የኢትዮጵያ መሪ መሆኑን ኦሮሞ ለማሳየት የኦሮሞ ልጆች ስለ ማህበራዊ ማንነት ነው ማወራው ባይዘው የሀገር መሪ ሆኖ ለማሳየት ሰዎች እያጣቀስን ምሳሌ መሄድ አለብን ብዬ አላስብም። መቆም አለበት የሆነ ስቴፕ ላይ። ሶ አይ ቲንክ ይሄ ሲሪየስሊ መታየት ያለበት የትርክት ችግር አለ ብዬ አምናለሁ። በደንብ ጥናት የሚፈልግ ማለት ነው። ቁንጽል አይደለም ይሄ ሐሳብ እና አንደኛ ለምንድን ነው በኢትዮጵያ ሀገር ግንባታ ውስጥ ወራሪን በመመከት ሀገርን ከመጠበቅ ኢትዮጵያን ከመምራት አንጻር ተገቢው የታሪክ ስፍራ የማይሰጠው ብቻ ሳይሆን የሚንቋሸሸው ዳንሰኛ ምናምን ሙርከኛ እያልክ እዛ ውስጥ የለንም አላልኩም። እኔ ፐርሰናሊ እኔን ራሴንም ከትቼ ነው የማወራው። በጣም ግልጹ ነው። ኤክስተርናላይዝ እያረኩ አይደለም። ፍላጎትም የለኝም እሱ ነው የማድረግ። ዳንሰኛው ብዬም ተናግሬ ያውቃለሁ ብዬ አስባለሁ። ግን ለምንድን ነው የ40 ዓመት ታሪክ ዳንሰኛ እንደዚህ ሆነ እንደዚህ ሙርከኛ ምለው? ለምንድን ነው የቅርብ ጊዜ ሙርከኞች ቲፒኤልኤፍ የሉም እንዴ? ለምንድን ነው እሱን ሙርከኛ የሚል ታፔላ ተለጥፎላቸው ወሬ የማይጀመረው? ስብሐት ሙርከኛ አይደለም? ስብሐት ሙርከኛው ተብሎ ፕሮግራም ተሰርቶ አይታችኋል? አዲስ ዓለም ሙርከኛው ተብሎ ተሰርቶ አይታችኋል? ሌሎቹ። ስለዚህ ይሄ አስተሳሰብ ከአገር ባለቤትነት የሚያስወጣ ከአገር መሪነት የሚያስወጣ ከሊደርሺፑም ከሊደርነት የሚያስወጣ አመለካከት በደንብ መፈተሽ አለበት። የኦሮሞ ልጆች ደግሞ የአገር ባለቤትነትን ጀስቲፋይ ለማድረግ የአገር መሪነትን ጀስቲፋይ ለማድረግ ሰዎች እየተጎተቱ እየመጡ እከሌ የሚባለው መቆም አለበት ብዬ ነው ማስብ። ጊዜ ሊፈጅ ይችላል፣ ግን እከሌ ሊደር ነበረ እከሌ ሊደሮች ነበሩ ምናምን የሚለው የትርክቱ ተካፋይ እንደመሆን እያሰብኩት ነው። በዛ ደረጃ ለምንድን ነው ሌላው የማይነሳበት? የሀገር ባለቤትነት ላይ ሌላው ለምን አይነሳበትም? አስቡ። ለምንድን ነው የአማራ ሊቃን የሀገር ባለቤትነት ላይ የማይነሳባቸው? የሀገር መምራት ላይ ለምን አይነሳባቸው? የትግራይ ሊቃን ለምንድን ነው የሀገር ባለቤትነት ላይ የማይነሳባቸው? የትግራይ መሪነት ላይ ሊደርሺፕም ሊደር ላይም ለምንድን ነው የማይነሳባቸው? የኦሮሞ ልጆች አስቡበት። እኔ ነፃ ሆኜ ኒውትራል ሆኜ ነው የምናገረው። የትን ግሩፕ ኦሮሞ የሚባለውም አማራ የሚባለውም እሱም ውስጥ የአዲስ አበባ ልጆች ሲባል ደግሞ እመጣለሁ። እኛ ምንም ውስጥ እንደሌለን ስለማያውቅ ነው። ባይዘው ምንም ውስጥ የለንም፣ እድሉም የለንም፣ አልነበረንም እድሉ። አሁን አላውቅም፣ ይፈጠራል አይፈጠርም አላውቅም፣ ግን ኢንስቲቱሽናል በሆነ መንገድ እንደሌለን አውቃለሁ። ግን ኦኬ እኛ እንደዛ ስለሆንን ሌላውም የሚለው ነገር ግን ስለሚያሳስበኝ የማንም የባንዳ ልጅ እኮ አም ሶሪ የባንዳ ልጅ ሁሌ ባንዳ ነው እያልኩ አይደለም። ሲፎክር እያየሁት እኔ ላይ ሲያቅራራ እያየሁት ራሱ ባንዳ ሆኖ እያቅራራብኝ እንዴ አባቴን በህይወት ኢትዮጵያ አትፈርስም ብሎ ሄደ፣ ቀይ ባህር አትሄድም ብሎ ሄደ። አባቴን ግን ማግኒፋይ ሳደርግ አታዩኝም። ታዩኛላችሁ? አላረግም። የማንም የባንዳ ልጅ ግን በአባቱ ለወቅሶ አይደለም እሱ ባንዳ ሆኖ ሲያበቃ ሲፎክርብኝ ያያሉ። የለገሰው አግጅራ ልጅ ግን ኢትዮጵያ አንድ ናት፣ ቀይ ባህርም የኛ ነው፣ ኤርትራ አትገነጠልም ብሎ ህይወቱን ሰጥቷል አገሩ። I don't want to bring it ነበር ማስበው። አሁን ግን ልክ ነኝ ብዬ አላስብም። ማይነሯ እንደ ፐርሰናል ማይነሯ ናት እቺ። በአገር ደረጃ ደግሞ ቅድም ያነሳውላችሁ የአገር ባለቤትነትና አገር መምራት ለማሳየት ዲነግዴን ጎትተ ማምጣት የለብንም። አድዋን ለማሳየት ዱኪ ገረሱ ዱኪ ምናምን እያልክ ማምጣት ጎትተ ማምጣት የለብንም። እስከ መቼ? ሌላው ለምንድነው የማይጎትተው? this is serious ጥያቄ ነው እየጠየቅኩ ያለሁት። ባይዘው ለኦሮሞ ፖለቲከኞች፣ ለኦሮሞ ብሔርተኛ ውስጥም ያላችሁ ሌላም ውስጥ ያላችሁ ሰዎች፣ በተለይ ኢትዮጵያን ኦውን እናደርጋለን የምትሉ ሰዎች ይሄ ጥያቄ ለምንድን ነው በዚህ መልኩ የተደጋገመው? እንትኑን እርሱት።
ኦሮሞ ሀገር ናት፣ ኦሮሞ ኢትዮጵያ ውስጥ እንትን የላትም ምናምን ሙትቻዎች ናቸው። ከእነሱ ጋር አትታገሉ። እነሱ ይሄ ሌላ መገንጠል ምናምን የሚሉትን እነሱን እርሷቸው። ትግላችን ከእነሱ ጋር አይደለም። በአጠቃላይ ስለ ሀገር ነው እየተነጋገርን ያለ ነው እና ይሄ ሲሪየስ ስለሆነ ያየሁት ዘመቻ ከባጫ ጋር ያየሁት ዘመቻ ዝም ብሎ ግለሰብ አይደለም፣ ባጫ ብቻ አይደለም። ዘመቻው ኦሮሞ ልሂቃን ላይ የተነጣጠረ ዘመቻ ነው። ተቃዋሚም ሁኑ ደጋፊም ሁኑ ራሳችሁን ጠይቁ። ግን ለምን እንዴት ሊሆን ቻለ ብላችሁ ጠይቁ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። እስካሁን ሰዓትም ስለቆያችሁ በጣም አመሰግናለሁ። ጥያቄ አስተያየት ካላችሁ አሁን የሚያነሳውት ላይ ነጥቦች አለን የምትሉ ከሆነ addiscompass@gmail.com ላይ ላኩልን፣ እንነጋገርበታለን፣ እንወያይበታለን። ሐሳብ አለኝ በዚህ ጉዳይ የምትሉም ሰዎች እኔ ደስ ይለኛል። ጀነራል ባጫን ጨምሮ ብትመጡም በጣም ደስ ይለኛል። የምፈልገው ነገር ነው። እንግዲህ ጀነራል ባጫን የምታገኙ ሰዎች ላኩልኝ። እኔ እንኳን አላገኘው ላኩልኝ እና እንነጋገርበት። ስለ ትርክት አይደለ ሀገራዊ ምክክር መጥቶ የለ ስለ ሀገራዊ ምክክር ላይ አንዱ ኔሬቲቭ ነው፣ ትርክት ነው። ስለዚህ እዛ ትርክት ላይ መነጋገሩ ጠቃሚ ነው ብዬ አስባለሁ። ኢትስ ቢዮንድ ጀነራል ባጫ ኢሹ እሱ አይደለም፣ ጀነራል ባጫ አይደለም አጀንዳው። ስለዚህ በዛ ደረጃ እንድታየው ትፈልጋለሁ። መልካም ቀን። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 4049 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ።